አለብኝ። ያው አመጣጥህ በነገራችን ላይ በእውነት ቃል ሳይሆን በአመጣጥህ እየመለስኩልህ ነው። እኔ ደስ እንዳለሽ መልሽልኝ መስኪዬ። ዋናው እኔ አንቺን እንድትማሪልኝ ነው፣ ከሰዓት እንድትተርፊልኝ ነው። እኔ ሌላ አንቺን ለማሳጣት ምናምን ነገር አይደለም። ምንም ችግር እኔ መማር ነው እዚህ ያለሁት ማለት እውቀት ለመግለጽ ምናምን ሳይሆን። ስለዚህ ማለት ነው መስኪዬ፣ አንቺ ክርስቶስ ተሰቅሎልሽም ከእርግማን ውስጥ አልወጣሽም ስቲል ነው ማለት ነው። እርግማን ውስጥ ነው ያለሽው እንግዲህ ማለት ይሆናል እኮ ታዲያ። ስለዚህ የክርስቶስ መሰቀል ታዲያ ምንድን ነው ፖይንቱ? ከእርግማን ውስጥ ካልወጣሽ ለእኔ ተው። እርግማን ነው ካልከው ለእኔ ተው አልኩህ እኮ። ስለዚህ እኛ እንወቅ ይቅርብን ጦሳችንን። አዎ ጦስን ይዞ ሂድ። እሺ ስለዚህ ኢየሱስ ክርስቶስ ተሰቅሎ እርግማኑ። እሺ እንግዲህ ደስ እንዳለሽ መስኪ። ሰው ለምን ምን አመነ አይባልም። የመጨረሻ ጥያቄ ጠይቅሽና እስልምና ላይ ጥያቄ ካለሽ መጠየቅ ትችላለሽ። ክርስቶስን የሰቀሉት ሰዎች ትክክል ናቸው? ትክክል አይደሉም? ልክ ናቸው። ኦኬ ታዲያ የሚያደርጉትን አያውቁምና ይቅር በላቸው ለምን አላቸው ኢየሱስ? የሚገርም ደቀ መዛሙርቱ በሐዋርያት መጽሐፍ ምዕራፍ 3 ላይ ሲናገሩ እናንተ ስለሰቀላችሁት ወይንም እናንተ ወደ ሞት ስላመጣችሁት አይደለም፣ እግዚአብሔር ከዘመናት በፊት በነቢያት የተናገረው የትንቢት ቃል ይፈጸም ዘንድ ነው። በዚህም ምክንያት ብላቴናውን አከበረው ይላል። እሱን ገብተህ ሐዋርያ መጽሐፍ ምዕራፍ 3 ላይ አይ መስኪዬ፣ እኔ እሱን አይደለም የጠየኩሽ ጥያቄ ኢየሱስ ክርስቶስን የሰቀሉት ሰዎች ኢየሱስ ክርስቶስን መስቀል ትክክል ነው ለነሱ ወይስ ትክክል አይደለም እኮ? መጽሐፉ ክፍሉን ነው እኮ የነገርኩህ። ልክ ናቸው የሚለው ልክ ናቸው ልክ አይደሉም ሳይሆን፣ እሺ ትክክል ናቸው ወይስ ትክክል አይደሉም? ልክ ናቸው። ስለዚህ ኢየሱስን በመስቀላቸው ይጸድቃሉ እነሱ። እንግዲህ መጽሐፉ ስለማይል አልልህም፣ ግን የትንቢት አስፈጻሚዎች ሆነዋል። ትንቢቱ ሊፈጸም ዘንድ ግድ ነው። የተነገረው ትንቢት በሰዎች ነው አይደል የሚፈጸመው? ትንቢት መፈጸሚያ ናቸው አይደሉም ሲሆን ጥያቄው እነሱ ያደረጉት ኢየሱስ ክርስቶስን መስቀላቸው ትክክል ነው ወይስ አይደለም? የእኛ መጽሐፍ ደግሞ ምን አላቸው መሰለ? ትንቢት ማስፈጸሚያ ናቸው አላቸው እኮ። አይደለም ማስፈጸሚያ ናቸው መስፈጸሚያ ናቸው አይደለም። እኔ የጠየኩሽ ጥያቄ ኢየሱስ ክርስቶስን መስቀላቸው ትክክል ናቸው ትክክል አይደለም ስልሽ ትክክል ናቸው አልሽኝ። ስለዚህ በዚህ በስራቸው በነቢያት ተናግሮ ነበር እኮ ይመነዳሉ ወይ ይጠየቃሉ ስልሽ የተጻፈ ነገር የለም አልሽኝ። ከዛ ቀጠልኩና ምን አልኩሽ መሰለሽ? ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጥፋት እንዳጠፉ ለምን እንትን አላቸው ጸለየላቸው? እዛው ክፍል ላይ የሚገርምክ ጴጥሮስ ይናገራቸዋል። ኢቭንፍ እናንተ እንኳን አሁን ተስፋ አላችሁ እንደ አባቶቻችሁ ባለማወቅ ክፍሉ ስለሰቀሉ ሰዎች ነው ማወራክ። ሐዋርያት መጽሐፍ ምዕራፍ 3 ላይ ያለልህ ክፍሉን ሄደ ስታነበው ለሰቀሉ ሰዎች ነው ጴጥሮስ እየተናገረ ያለው። እሺ ምን አለ ጴጥሮስ? እናንተ ጲላጦስ ይፈታው ዘንድ በተዘጋጀ ጊዜ ባርባንን ፍታልን ብላችሁ አላችሁ። እስቲል አሁን እንኳን ተስፋ አላችሁ ነው የሚላቸው። እመኑት ተስፋ አላችሁ ነው የሚላቸው። ሐዋርያት መጽሐፍ ምዕራፍ 3 ላይ ያለልህ ገባና አንብበው እኮ። አሁን መመሰሽ መስኪ እኔ ይመኑት አይመኑት ይድናሉ አይድኑም ቀሉበት ቅጽበት ይህንን ማድረጋቸው ትክክል ነው ወይስ ትክክል አይደለም? ወይ ደግሞ ኃጢአት ነው ወይስ ጽድቅ ነው? ልክ ናቸው፣ ጽድቅ ነው። ኃጢአት ጽድቅ አይደለም። ልክ ናቸው። ኃጢአትና ስለዚህ ይመነዱበታል ማለት ነው። ይኸውልህ አንደኛ ነገር ልንገርህ፣ የጽድቅ ማለት በክርስቶስ ኢየሱስ በማመን ብቻ በስራ የምታመጣው ነገር አይደለም። ክርስቶስ ኢየሱስን በማመን ነው የምታመጣው። ሐዋርያ ምዕራፍ 3 ላይ ገብተህ ስታነብ ስለዚህ እግዚአብሔር እነሱ ይማ አይደለም ኢየሱስ ክርስቶስን እነሱ በመስቀላቸው ብቻ ማለት ነው ከእግዚአብሔር ቅጣት ነው የሚያገኙት አይልማ መጽሐፉ። እስቲል ተስፋ አላችሁ እያላቸው ነው። ተስፋ አላቸው የላቸውም? መስኪዬ ተስፋ አላቸው ወይስ የላቸውም? አይደለም ጥያቄ እኔ እንደ በደል እንኳን ቢቆጠርባቸው ይኸውልህ ስማኝ፣ እንደ በደል እናንተ ይላቸዋል ጴጥሮስ በአባቶቻችሁ ምክንያት ስታችሁ ጲላጦስ ሊለቀው ያለውን ኢየሱስ ክርስቶስን ባርባንን ፍታልን ብላችሁ ሰቀላችሁት። አሁን ግን ተስፋ አላችሁ ይላቸዋል። ምን ማለት የመመለስ ተስፋ አላቸው የላቸውም? አልጠየኩሽም። የድነት ተስፋ ስለ ድነት ተስፋ ነው እኮ ማወራት። ስለ ድነት ተስፋን ያልጠየኩሽማ። እኔ እኮ ይድናሉ አይድኑም ተስፋ አላቸው የላቸውም እኮ አይደለም የጠየኩሽ ጥያቄ። በክርስቶስ ኢየሱስ ሲያምኑ ይድናሉ
እኔ እሱን መች ጠየቅኩሽ መስኪዬ? እኔ እኮ የጠየቅኩሽ ጥያቄ እነሱ ኢየሱስን በመስቀላቸው ይመነዱበታል ወይስ ይጠየቁበታል? ምንድን ነው ይመነዱበታል? በአማርኛ ንገረኝ። ይመነዱበታል ማለት ይጸድቁበታል ወይስ ይኮነኑበታል? ክርስቶስን በመስቀላቸው አልተጻፈም እንዴ? ነፍሰ ገዳይ ኖ። ቅድም እኮ ሕግ መጽሐፍ ላይ ስናነብ ያው ሰውን የገደለ ሰው ነፍሰ ገዳይ ይቀጡበታል ማለት ነው። ይቀጡበታል ማለት ነው። ግን ነው ምልክ ግን በክርስቶስ ኢየሱስ ዘዳግም በማመን ጴጥሮስ በነገራቸው አሁን ብታምኑት ይላቸዋል። እሱ ይድናሉ። ችግር የለውም፣ ችግር የለውም፣ ይድናሉ። እሱ ላይ ጥያቄ የለብኝም። ኢየሱስ ክርስቶስ ከኃጢአት ያድናል እኮ ነው። የኢየሱስ መሰቀል ለድነት ነው አይደል እኮ። እሱ እኮ ቅድም እኮ እንትን አልሽኝ፣ እዚህ ጋር ነው በቃ ችግር የለውም። እሺ እንትን አሁን እዚህ ጋር ምን መሰለሽ መስኪዬ፣ የክርስቶስ መሞት የሴጣን ሀሳብ ነው የእግዚአብሔር ሀሳብ ነው? የእግዚአብሔር ሀሳብ ነው። የሴጣን ሀሳብ አይደለም። ዘፍጥረት 3:15 ላይ ግባና አንብብ። ኦኬ ማቴዎስ ወንጌል ላይ እናንተ የዲያብሎስን ሀሳብ የምትፈጽሙ ስለሆነ ልትገሉኝ ትፈልጋላችሁ ይላል። ማቴዎስ ወንጌል ምዕራፍ 8 ላይ ቲንክ ላውጣልሽ። ቆይ ዘፍጥረት 3:15 ላይ ጀምር እኮ የኔ መረጃ ላምጣና አንቺ የራስሽን መረጃ ትከፍቻለሽ። ጥራዝ ነጠቅ ይባላል። ይኸውልህ ይሄ በመጽሐፍ ትጫኝኛለሽ። ጥራዝ ነጠቅ ይባላል። አውዳዊ አይደለም ያመጣው ቃል እኮ። አንቺ የራስሽን መረጃ ታቀርቢያለሽ መስኪዬ። ሁል ጊዜ እኔን ትጫኝኛለሽ። ባለፈውም እንደዚህ ከጓደኛሽ ጋር ሆነሽ ከኔ ጋር አውርተህ አታውቅም። ጃ በጣም ይቅርታ አውርተን አናውቅም። ስቀልድ ነው ስቀልድ ነው። አንቺ ደግሞ ታመሪያለሽ እንጂ። እሺ ማቴዎስ ወንጌል እንትን ነው ምን መሰልሽ፣ እዚህ ጋር ለመጎነታተል ምናምን ሰው ለመማማር ስለሆነ አንዳንዴ ፈታ እያለን ምናምን ነገር ነው የምናወራው እና አንድ ነገር ልንገርህ፣ የእግዚአብሔር መንግስት አምነንበት በየትኛውም ይሁን ሁላችንም እዚህ ጋር ያለ ነው ለመዳን ነው አይደል? እስልምናም ጋር ብትመጣ፣ ካቶሊክም ጋር፣ ሙስሊም ጋር፣ ሐዋርያትም ጋር፣ ፕሮቴስታንትም ጋር፣ ኦርቶዎችም ጋር ብትመጣ ኦልሬዲ ነፍሳችንን ለማትረፍ ለመዳን መቆፈር ያለብንን መጽሐፍቶች ሁሉ እውቀቶች ሁሉ እንቆፍራለን። የሆነ ለብልጽግና የምናድግበት አይደለም። ስለ ደህንነት ነው የምናወራው፣ ነፍስ ለማትረፍ ነው። እና አልበሳጭም፣ አልናደድም። ልማር ነው የመጣሁት፣ እውቀት ይዤም አልመጣሁም። እኛውን እንደ አንቺ አይነቱን ነበረ በባትሪ ስንፈልግ የቆየ ነው ያገኘው እንትን ነው። አክቹዋሊ እኔም ዲስሪስፔክት አላደረኩሽም፣ ሀሳብ ነው እየሞገትኩ ያለሁት። እኔ ማለት እንዲህ ሰውን በማሳጣት የሰውን ሃይማኖት በመንካት ሀሳብ ይንሸራሸራል ብዬ አላምንም። ግን እንትን ነው መስኪዬ፣ አብዛኞቹ ጥያቄዎች ማለት የሰጠሽ እኔ አሁን ጀጅ ላደረግሽ ሳይሆን ዛሬ ሪከርድ ነው የበጣጠስሽው መስኪዬ። እውነት ምናልባት ሪከርድ ያደረጋችሁ ልጆች ካላችሁ ለመስኪ ላኩላት። ወላሂ ቁጭ ብለሽ እንደሰሙ ይፈልጋሉ። እኔ እና አንቺ ያወራናቸው ነገሮች ማለት ነው። አንደኛ ነገር ክርስቶስ ሁለት መሆኑን ሁላ አመንሽ መስኪዬ፣ በሚገርም ሁኔታ ማለት ነው። እና ሲዝም ሁለት ባህሪ ማለት በነገራችን ላይ ሪከርድ አንድ አይደለም። 1000 ቢለቀቅ ሁኬርስ ነ እሺ፣ እንዲለቀቅ አይደለም። የትኛውንም ቤተ እምነት ወክዬ አልመጣሁም። እኔ መስኪን ነው ኖ እኔ እንዲለቀቅ አይደለም መስኪዬ። እኔ ያልኩሽ መሰለሽ የመለስሻቸውን መልሶች ቁጭ ብለሽ በሰሚያቸው እንዴት ነው ይሄ ነገር ስቲሊዮ ብዬ ብለሽ እንድታዩ ነው እንጂ ወላሂ ዛሬ ሪከርድን የበጣጠስሽው መስኪዬ። እኔ አንቺን ጀጅ ለማድረግ አይደለም፣ ለአንቺ ካልሆነ በዚህ እሺ መስኪ፣ ብቻዬንና ብቻዬን የቆምኩ ሰው ነኝ። እሺ ችግር የለም። ናይ ከኛ ጋር ብቻሽን አትቆሚ የሀቢብቲ። ብቻሽን ለምን ትቆሚያለሽ? በዚህ በከፋ ዘመን ብርዱን እንደምታውቂው ነው፣ ንፋሱ እንደገና ሀንግ እንደምታውቂው ነው። እና ለምን ብቻሽን? እና እሺ እንትን እንበል፣ ወደ ጌታ ቃል እንመለስ። እሺ ጸጋው የበዛላችሁ ታብታብ አድርጉ። ዛሬ ኢንሻላህ የዴቭን ቤት 1 ሚሊዮን ታብታብ አስገብተን ነው የምንወጣው። እሺ 1 ሚሊዮን እና ታብታብ አድርጉ ኢንሻላህ። እሺ የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 ጀምሮ እናነባለን። ኢየሱስም መልሶ እንዲህ ሲል እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ ኃጢአት ባሪያ ነው፣ ባሪያውም ለዘላለም በቤቱ አይኖርም፣ ልጁም ለዘላለም ይኖራል አለ። እንግዲህ ልጁ አርነትን ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ አላችሁ። እኔ በአባቴ ዘንድ ያየሁትን እነግራችኋለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ አለ። እግዚአብሔር ክርስቶስ እዚህ ጋር በአባቴ ዘንድ ያየሁትን እነግራችኋለሁ ያለው አባቴ ያለው ማንን ነው? አንተ መልስልኛ፣ በገባክ አንተ አስረዳኝ። አብን ነው እያለ ያለው።
ያስማማናል? አዎ እያልክ ነው። እሺ እያልክ ነው ሲሆን እነስማ እየተስማማ እንውረድ ወይስ ጀነራሊ ለአንብበውና አንድ ላይ እንረዳው? ሁሉንም ለአንብበው። እሺ በደንብ ላንብብሽ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችንስ አብርሃም ነው አሉት አለ። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁትን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። እናንተ የአባታችሁን ስራ ታደርጋላችሁ። እኛ እስከ ዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና አለ። ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙት ስለማትችሉ ነው አለ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰትም አባት ነውና፣ እኔ ግን እውነት የምናገረው ስለሆነ አታምኑኝም ብሎ መለሰላቸው። እዚህ ጋር አሁን የክርስቶስ አባት የተባለው ማን ነው? አብ ነው፣ የባህሪ አባቱ ማለት ነው። የእናንተስ አባት ያላቸው ማንን ነው? ዲያብሎስን። እሺ የዲያብሎስ ልጆች ናቸው ያላቸው ለምንድን ነው? በባህሪያቸው። በባህሪያቸው? በየትኛው ባህሪያቸው? በነፍሰ ገዳይነታቸው፣ በኃጢአታቸው። ስለዚህ ዲያብሎስ እና የእግዚአብሔርን ፍቃድም አለመቀበላቸው። ስለዚህ እነዚህ ሰዎች ከዲያብሎስ የዲያብሎስ ልጆች ስለሆኑ ኢየሱስን ሊገሉት ይፈልጋሉ አይደለም? የእግዚአብሔር ልጆች ወይ የአብርሃም ልጆች ቢሆኑ ኖሮ ክርስቶስን ሊገሉት ይፈልጉ ነበር ወይስ አይፈልጉም ነበር? እንዴ የአብርሃም ልጆች ከሆነው ክርስቶስን ያልገደሉት አሉ። አይ እነዚህን ነው የጠየኩሽ። ስለዚህ የአብርሃም ልጆች ቢሆኑ አይገሉትም ነበረ ማለት ነው ወይ? የእግዚአብሔር ልጆች ቢሆኑ? አንተ እየፈታኸው ነው መጽሐፍ ቅዱስን። እሺ እኮ መስኪዬ ያው ፍችልኝ። እኔ አሁን እኔ እኮ አነበብ ቅድማውን ቃል በቃል ስጠይቅሽ ስለ ባህሪያቸው ያወራው ኢየሱስ ክርስቶስን የባህሪ ልጁ ነው ስንል ስለ ባህሪያቸው ስለ ክፋታቸው ነው እዛ ቦታ ላይ ያየ። አባታችሁ ሲላቸው አባቴ ሲል አልወለደውም አይደል? በስጋ ወልዶታል እንዴ? እሺ አልወለደውም። የባህሪ ልጅነቱን ነው። አባታችሁ ሲላቸው ስለ ባህሪ ልጅነታቸው ነው፣ ስለ ክፋታቸው ነው የሚያወራቸው እኮ። ስለዚህ የኢየሱስ ክርስቶስ መሰቀልን ዲያብሎስ ይፈልጓል ወይስ አይፈልጉም? የኢየሱስን መሰቀል ዲያብሎስ የሚፈልገው ይመስልሃል? ሊገሉ ይፈልጓል እኮ። ባህሪያቸው ክፉ ባህሪያቸው ስለ ክፉ ባህሪያቸው ነው የሚያወራ። ከክፋቱ አንጻር ነው ዲያብሎስ እንዲሞት ይፈልጋል፣ እነሱም እንዲሞት ሊገሉት ይፈልጋል። በቃ የዲያብሎስን ሀሳብ ነው የሚፈጽሙት። ይኸው መጽሐፍ ቅዱስ ነው የሚናገረው። ስለዚህ የክርስቶስ ዘፍጥረት 3:15 አንብበው ያልኩ ስለ ሴቲቱ ዘር የተናገረው ለዲያብሎስ የተናገረውን ምዕራፍ እዛ ቦታ ላይ እንድታገኝ ነው። የተገባ ቃል አለ። አዳምጠኝ። የተገባ የተስፋ ቃል አለ። እርሱ ደግሞ ይቀጠቅጠሃል፣ አንተም ሸኮናውን ትረግጦ ተንትን ትለዋለህ የሚለው ቃል እዛ ቦታ ላይ ነው ያለው። ይህንን የተስፋ ቃል በደንብ ነው የሚያውቀው። ለምሳሌ የአስቆሮሱ ይሁዳ አይደለም አይደለ? እጁን በወጭቱ በዘረጋ ጊዜ መንፈሱ ነው አይደለ? በአስቆሮሱ ይሁዳ ውስጥ ገባ የሚለው አዲስ ኪዳን። ያው እንግዲህ መጽሐፍ ቅዱስ ስንወያይ ብሉይ ኪዳን ላይ ብቻ አንሄድም። አስቆሮቱ ይሁዳማ የክርስቶስ ኢየሱስ ደቀ መዛሙርት ነበረ። መንፈስ ገባበት ነው የሚለው። ባህሪውን ሼር ስላደረገው ነው ሄዶ ሊሸጠው ያለው። ገባት? የሚንቀሳቀሰው ስፒሪቱ ነው እንጂ ስለ ሰዎች ስለ ባህሪያቸው ነው እየነገረን ያለው ክፍሉ ላይ እኮ። ከባህሪያቸው አንጻር ከድርጊታቸው አንጻር ኢየሱስ ክርስቶስ ዲያብሎስ እንዲሞት ይፈልጋል ወይስ አይፈልግም? ድነት እንዳለ ያውቃል። በዛ ውስጥ ዲያብሎስ እኮ እንዲሞት ይፈልጋል ወይስ አይፈልግም? የዘፍጥረት 3:15 የተስፋ ቃል እንደሚፈጸም በደንብ ነው የሚያውቀው እኮ። ስለዚህ ዲያብሎስ እንዲሞት ይፈልጋል አይፈልግም? ኢየሱስን መጽሐፋችን ዲያብሎስ እንዲሞት ይፈልጋል የሚል አልተጻፈልንም፣ ግን በባህሪ ሰዎችን እንዳዘጋጀው
የዳቢሎስን ሀሳብ ልትፈጽሙ ልትገሉኝ ቆማችኋል ከፊቴ፣ ስለዚህ እናንተ የዳቢሎስ ልጆች ናቸው አላቸው ኢየሱስ። ክፋታቸውን ነው በነገራችን ላይ ስለ ባህሪያቸው ነው እዛ ቦታ ላይ ሲያወራቸው ነበር። ችግር የለውም። እስኪ ስናሳጥረው የኢየሱስ ክርስቶስን አንድ አካል መሰቀሉን የማይፈልግ የሚቃወም ከሆነ ይሄ የዳቢሎስ ሀሳብ ነው ወይስ እግዚአብሔር ሀሳብ ነው? እስቲ ጥያቄህን ጥቅልል አድርገህ ንገረኝ። እንዲህም ለማለት ፈልጌ ነው በለኝ። ምን መሰለሽ መስኪ፣ አሁን ስጠይቅሽ ወይ አልተጻፈም ወይ ምናምን ትይኝና አትመልሽኝ እና እኔ በቻልኩት መጠን ለማወቅ የፈለግከው ነገር ምንድን ነው? አሁን ለምሳሌ እንዲህ ዙሪያ ጥምጥም ከምንዞር ኢየሱስ ክርስቶስ ይሰቀላል አይደለ? ይሰቀላል። የተስፋ ቃልም አለ። ስለዚህ አንድ አካል ይሄንን ስቅለት የሚቃወም ከሆነ ይሄ ሀሳቡ የዳቢሎስ ነው ወይስ የእግዚአብሔር ሀሳብ ነው? የእግዚአብሔር ሀሳብ። መቃወሙ ስቅለቱን ኖ መሰቀሉን የእግዚአብሔር ሀሳብ ነው። ኖ አይደለም። አንድ አካል እሱ ደግሞ ሸኮናውን ደግሞ ገባኛው መስኪ ሊፈጸም ሁለቱም ሂድ እስቲ አንብበው መጀመሪያ ዘፍጥረት 3:15 አንብብናና ከዛ እሱን እንፍታው በዚህ ቃል። ምን መሰልሽ እኔ የጠየኩሽ ጥያቄ ክርስቶስ ይሰቀላል፣ የስቅለቱ ሀሳብ አለ። ይህንን የስቅለቱን ሀሳብ የሚቃወም አካል ይህ አካል የዳቢሎስን ሀሳብ ነው እያሰበ ያለው ወይስ የእግዚአብሔርን ሀሳብ ነው ያልኩሽ? ይህን የጠየኩሽ 3:15 አንብብልኝና የእግዚአብሔር ሀሳብ የዳቢሎስ ሀሳብ ብዬ እሱን ተረጁና መልሽልኝ። መጽሐፍ የለም እጅህ ላይ መጽሐፍ ያለው ሰው አንብብለት አለ። ግን አንቺ አንብበሹ ከተረዳሽ ወረዲ ንገሪ። የተረዳሹ ነገር ላይ ሀሳብ ካለኝ ወደ ንባቡ እንሄዳለን። አንብብና ላስረዳክ። እሱ ወይኔ ላንብብልክ። አንቺ ደግሞ እኔ ላይ ትጨክኛለሽ። ይህ 3ኛ ጊዜሽ፣ ባለፈውም ከሳምንት በፊት እንዲያደረግሽ። እሺ ላንብብልሽ፣ ችግር የለውም። ኦሪት ዘፍጥረት ስንት ላይ ነው ያልሽ? 3:15 ላይ። እሺ 3:15 ኦሪት ዘፍጥረት 3:15 እሺ ቆይ አታርዘቦሽ፣ እንቅልፌም እየመጣ ነው። አንቺ እንደዚህ አይነት መርፌ እየተወጋሽ እንቅልፌን ትያለሽ? እንዲህ ምን አይነት ሰው ነገር ነው? ነገ ቻች አለብኝ እኔ ሄደሽ እንዳትከራከሪያቸው። ስለዚህ ያው ይቀርብሽ ነው የሚሻለው። እሺ በእናንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮኖን ትቀጠቅጣለህ አለ። ለሴቲቱም አለ በጸነሽ ጊዜ ጭንቅሽን ስለዚህ አየክ፣ እሱ ራስን ይቀጠቅጣል፣ አንተ ምን ታደርጋለህ አለው። አናቱን ትቀጠቅጣለን ያለው እያነበብኩ ነበር እኮ። ሸሆኖውን ትቀጠቅጣለን ያለው አይደል? እባቡ ሸሆኖውን ይቀጠቅጠዋል። ሰውዬው ደግሞ ትንቢት አስፈጻሚዎች አሉ ማለት ነው እኮ። አይኔ አሁን ትቀጠቅጠዋለን፣ ሸኮኖውን የሚቀጠቅጣለ ድርሻ አለው እያልኩ ነው በክርስቶስ ኢየሱስ። እኔ አሁን መስኪ የምመሰለሽማ በጣም ፕራውድሊ ደስ የሚለው ነገር በጣም ቆንጆ አማርኛ ነው የምታወሪው። እኔም ጥሩ አማርኛ ነው የማወራው ብዬ ተስፋ አደርጋለሁ። ምናልባት ጥሩ ካልሆነ እኔ ትመልሹን መልስ አንደርስታንድ ማድረግ አለብኝ። እኔ የምጠይቀውን ጥያቄ አንደርስታንድ ማድረግ አለብሽ። እኔ የጠየኩሽ ጥያቄ በምን ምክንያት እነዚህ ሰዎች የትንቢት መፈጸሚያ ሆኑ ምናምን የሚል ጥያቄ አልጠየኩሽም። እኔ የጠየኩሽ ጥያቄ ቀላል ጥያቄ ነው። ይሄም ቀላል ጥያቄ ምንድን ነው? የኢየሱስ ክርስቶስ የስቅለት ሀሳብ አለ ወይ ደግሞ የክርስቶስን መሰቀል የሚቃወም በቃ ይሄ የዲያብሎስ ሀሳብ ነው ወይስ የእግዚአብሔር ሀሳብ? ይሄ ነው በቃ የጠየኩሽ። በቃ እሺ መስኪ፣ እንቅልፍሽ መጥቷል መሰለኝ። ራሱ እንትን እስልምና ላይ ጥያቄ ካለሽ ጠይቂ። እስልምና ላይ ጥያቄ ካለሽ። እስልምና ላይ የለኝም። መስኪ መልካም አዳር፣ በሰላም ብትይ ነው የሚሻልሽ። ከዚህ ቤት የጃቢር የሚባል ልጅ መጥፎ ነው። ሌላ ቀን በሰፊ እንገናኛለን። ከቻልሽ ፎሎ አድርጊኝ፣ እናወራለን። እሺ ይሻላል። አላህ ይጠብቅሽ። እሺ ጉድ አይዲያ ኢሳቅ ምናምን ሀሳብ ካላችሁ ሂዱበት። የአሁኑን ሀሳብ ዴቫቻ በቃ አይበቃኝ፣ አገለግልህ ዘንድ መልካም ሆኖ ታይቶኝ እስካሁን ድረስ አገልግያለሁ። ልተኛ ደግሞ ትንሽ ጥያቄ ደግሞ ዴቪዬ ቴንኪዩ። ደህና ደሩ ሁላችሁ። ቴንኪዩ ዴቪ። አገልጋይ መስኪ ግን ትንሽ ነገር ልበልሽ። ምናልባት አሁን ሁለት ረበሽን እያሉኝ ነው። እሺ ልስማ፣ ከኔ ባላወራም። እሺ ሌሎች ተኝ አይ ነው እንትን ሁለት ባህሪ የሚባለው ላይ
አንቺ የተረዳሽበት ነገር በጣም አስገርሞኝ ነበረ እና ቃል ስጋ ሆነ የሚለው እንዴት እንደምትረጂው ምክንያቱ የሚስጥረ ስጋዊ ይባላል ወይም ክሪስቶሎጂ ላይ ትልቁ ጥያቄ ነው እና ቃል ስጋ ሆነ ይላል። ይህ ማለት እንግዲህ መለኮት መጥቶ ከስጋ ጋራ ተዋህዷል እንጂ ለብቻ ለብቻ ቃል ለብቻ ስጋ ለብቻ ሆነ ማለት አይደለም። እና አንቺ ግን ተዋህዶን አላምንም። እሺ ተዋህዶን አላምንም። አውቃለሁ። ኦኬ ቃል ስጋ ሆነ የሚለውን ምን ብለሽ ነው የምትረጂው? ምናልባት እሱን ነው እኔ ማወቅ የፈለግኩት ያንቺን አይዲያ። ነገ እናውራ። ተዋህዶን አላምንም። በተዋህዶ ማምን አይደለም። ኦኬ መለኮት ከስጋ ጋር ተዋህዷል ብለሽ አታምኝም? አይ እኔ እሱን አላምንም። ኦኬ መለኮት ከስጋ ጋር ሳይዋሃድ ሳይገፋፋ ሳይነጻጸር እሱን ነው ማምነው እና ክርስቶሎጂ ነው የኔን ዶክትሪን። ነገ ካለ ካወራ ካለ በተዋህዶ ግን አላምንም። ኦኬ ባይ መልካም አዳር። አይ እኔ ጃን ፈልገዋለሁ። ጃ ላይ ጥያቄ ስላለኝ አገልጋይ ቻው ዴቢዬ። መስኪ በነገራችን ላይ ብርቱ አገልጋይ ናት። በቀጣይ ሰልማ የእስልምና አገልጋይ እንደምትሆን ሙሉ ተስፋ አለን። እውነት ካገኘች ወደኋላ አትልም። ማንኛውም ሰው ፖለቲካ ስላረግ ነው የሃይማኖት ብዙ ጊዜ ችግር የሆነው አንዱ ማብሸቅ እንትን ምናምን ስለሆነ ነው። እውነትን ስታገኝ ማንም ሰው መዳን ፈልጎ ነው ሃይማኖት ተያዘው እንጂ አንዱን ለማብሸቅ አይደለም። እና ከዚህ አንጻር መስኪ ነገር ለመዳን ነው ጥረቴ። ማለት እምነት ህይወቴ ነው፣ አየሬ ነው እና ያው ለመትረፍ ነው ሩጫዬ። ያለሁበት ደግሞ አምኜ ነው። እንዲህ ነው። አመሰግናለሁ። ኤንዌይስ ከስሮኛ አዳምጣለሁ። እሺ አገልጋይ መስኪ ቁርአን አንበቢ፣ በርቺ። ደግሞ ከጎንሽ ነን። ቁርአንም አንበቢ። ያው እያነበብሽ እንደሆነ እናውቃለን። እሺ ያው በሙላት ደግሞ እመጣለሁ ቁርአንን ሳነብ። አዎ መስኪ በእውቀት ብመጣ ይሻላል ብዬ ነው። እሺ በጣም ነው የምናከብርሽ። እሺ ዴቨረ ጃን ቀስቅሰው። ጃን ማናገር ፈልጋለሁ እኔ። ጃ አሁን ማስታወሻ እያዘ ነው፣ ጥያቄዎች እያዘጋጀ ነው።